አሁን የምንገኘው ከአዲስ አበባ 40 ኪሎ ሜትር ርቀት ላይ በቢሸፍቱ አቡሴራ አካባቢ ነው። ይህ አቡሴራ አካባቢ የኢትዮጵያ አየር መንገድ አዲሱን የቢሸፍቱ ዓለም አቀፍ አውሮፕላን ማረፊያ የሚገነባበት ቦታ ነው። ይህ አየር ማረፊያ በሚቀጥሉት ዓመታት የኢትዮጵያ አየር መንገድን በዓለም ተወዳዳሪ እንደሚያደርገው ይጠበቃል። ዛሬ ጥር 2 2018 ዓ.ም ጠቅላይ ሚኒስትር አብይ አህመድ በዚህ አካባቢ የአውሮፕላን ግንባታው እንዲካሄድ የመሰረት ድንጋይ አስቀምጠዋል። ግንባታውንም በይፋ አስጀምረዋል። ይህ አውሮፕላን ማረፊያ ሲጠናቀቅ ከ60 ሚሊዮን በላይ መንገደኞችን በዓመት ማስተናገድ ይችላል። እንዲሁም የአውሮፕላን ምልልሶችን በከፍተኛ ሁኔታ ያቀላጥፋል። የሁለተኛው ምዕራፍ ሲጠናቀቅ ደግሞ የአውሮፕላን ማረፊያ 110 ሚሊዮን መንገደኞችን በዓመት ማስተናገድ የሚችል ነው። በአጠቃላይ ለመጀመሪያው ምዕራፍ 12.5 ቢሊዮን ዶላር ወጪ ይደረግበታል። በ4 ዓመትም ይጠናቀቃል ተብሎ ይታሰባል። የቢሸፍቱ ዓለም አቀፍ አውሮፕላን ማረፊያ በሁለት ምዕራፍ የሚገነባ ሲሆን የመጀመሪያው ምዕራፍ ከተጠናቀቀ በኋላ ሁለተኛው ምዕራፍ ሲጠናቀቅ ደግሞ 110 ሚሊዮን መንገደኞችን ማስተናገድ የሚችል ነው። ጠቅላይ ሚኒስትር አብይ አህመድ ዛሬ እንዳሉት ይህ የቢሸፍቱ ዓለም አቀፍ አውሮፕላን ማረፊያ ሲጠናቀቅ የኢትዮጵያ አየር መንገድን የአፍሪካ በርነት የሚያጠናክርና የዓለም አቀፉን የኢኮኖሚ ሁኔታ የሚወስን እንዲሁም ኢትዮጵያ ከዓለም አቀፉ ግንኙነት ጋር በተሻለና በተጠናከረ መንገድ የሚያጠናክር እንደሆነ ገልጸዋል። ጠቅላይ ሚኒስትሩ አክለውም ከኢኮኖሚ አንጻር በቱሪዝምና በኢንቨስትመንት የኢትዮጵያ አየር መንገድ ከፍተኛ ድርሻውን የሚወጣበት እንዲሁም ደግሞ ዓለም አቀፋዊ እውቅናውን የሚያገኝበትና ተቀባይነቱን የሚያጠናክርበት ሁኔታ በዚህ አየር ማረፊያ ምክንያት ይፈጠራል ሲሉ ገልጸዋል። ይህ የቢሸፍቱ ዓለም አቀፍ አውሮፕላን ማረፊያ በሚቀጥሉት 4 ዓመታት ሲጠናቀቅ ለአካባቢው ማህበረሰብም ከፍተኛ ኢኮኖሚያዊ ጥቅም እንደሚያስገኝ ተገልጿል። ከዚህ አካባቢ ለዚህ አውሮፕላን ማረፊያ የተነሱ ከ2700 በላይ አርሶ አደሮች የራሳቸው መኖሪያ ቤት ተገንብቶላቸውና ኑሯቸውን የሚደግፉበት የኢኮኖሚ አውታሮች ተዘርግተውላቸው ከ350 ሚሊዮን ዶላር በላይ ወጥቶባቸው ተገንብተውላቸዋል። በዚህም ደስተኛ መሆናቸው ተገልጿል። እናም በሚቀጥሉት ዓመታት የኢትዮጵያ አየር መንገድ ይደርስበታል ያለውን ከፍተኛ የሕዝብ ማመላለስና የአውሮፕላን ምልልስ ሂደት በዚህ በቢሸፍቱ ዓለም አቀፍ አውሮፕላን ማረፊያ እንደሚያሳካው ይጠበቃል። ዛሬ ጥር 2 2018 ዓ.ም የቢሸፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ በይፋ ተጀምሯል። በሚቀጥሉት 4 ዓመታት ይህ አውሮፕላን ማረፊያ ሲጠናቀቅ የኢትዮጵያን የአቪዬሽን ዘርፍ በከፍተኛ ሁኔታ የሚያሳድገው ይሆናል። ለዚህም ርብርብና ከፍተኛ ድጋፍ ከመንግስት እንደሚደረግለት ጠቅላይ ሚኒስትር አብይ አህመድ በመድረኩ ላይ ተናግረዋል።